ቆሮንቶስ ምዕራፍ 8 ጀምሮ ስንመለከት የነበረው ለጣዖት ስለተሰዋ ስጋ መብላትና ያለ መብላት በሁለት ወገኖች መካከል የነበረውን ሐሳብና ለመግባባት አንስተን እሱን ነው ያየን። አሁንም ያለነው እሱ ሐሳብ ላይ ነው። ያንኑ ነው ሐዋርያ ጳውሎስ የሚያብራራውና እሱን ስንመለከት ነው የቆየ ነው። እንግዲህ አንዳንዶቹ ዕውቀት አለን የሚሉ አሉ፣ ሌሎች ደግሞ ሊናቸው ደካማ የተባሉ ለጣዖት የተሰዋ ስጋ መብላትን ጣዖትን እንደማምለክ አድርገው የሚወስዱ አሉ። ስለነሱ ደግሞ እነዚህ ዕውቀት ያላቸው ሰዎች ዕውቀታቸው በፍቅር እንዲሆን ፍቅር እንደሚያንጽ እሱን ሐዋርያ ጳውሎስ ይናገራል። ምዕራፍ 8 መጨረሻው ቁጥር 13 ላይ ወንድሜ የሚሰናከል ከሆነ ለዘላለም ምን አልብላ ይላል? ስጋ አልብላ ይላል። ምዕራፍ 9 ላይ እንግዲህ ባለፈውም ስንመለከት እንደነበረው የራሱን ሕይወት ነው ምሳሌ አድርጎ የሚያቀርበው እና ያለውን መብት በክርስቶስ ኢየሱስ ያገኘውን መብት እንደ ማንኛውም አገልጋይ ሊኖረው የሚችለውን መብት ወይንም ደግሞ እንደ ማንኛውም ክርስቲያን ሊኖረው የሚችለውን መብት ስለ ክርስቶስ ኢየሱስ እንዴት እንደተወ እሱን ነው አንስቶ የሚናገረው። እንግዲህ ባለፈው እኔ ነፃ አይደለሁምን? እኔ ሐዋርያስ አይደለሁምን? እኔ ክርስቶስ ኢየሱስን አላየሁትምን? እያለ ይናገራል እና እናንተ ራሳችሁ የኔ ስራ ፍሬዎች ናችሁ፣ የኔ አክሊል ናችሁ፣ የኔ ደሞዝ ናችሁ እያለ ይናገራል እና ስለ ገበሬም ያነሳልና ገበሬ ከሚያርሰው ፍሬ አይበላምን? እንደገና ደግሞ እረኛስ እንደገና ደግሞ ከሚያሰማራው ከብት ወተት አይጠጣምን? እያለ ያነሳልና ወታደርስ በራሱ ገንዘብ ያገለግላል ወይ ብሎ ይናገራል። ራሱ ግን እንደሱ ነው ሐዋርያ ጳውሎስ። እሱ እየለፋ እየደከመ በእጆቹ እየሰራ ደግሞ ወንጌልን ያገለግላል። እሱ ብቻ ሳይሆን ከሱ ጋር ያሉትም አብረው እንዴት ያገለግሉ እንደነበረ እሱን ነው የሚያነሳው እና ዛሬ እንግዲህ ከቁጥር 19 ጀምሮ ያለውን ሐሳብ ነው አብረን ፈጠን ብለን ለማየት የምንሞክረው። እንግዲህ ከቁጥር 19 ጀምሮ ያለውን ፈጠን ብዬ ላንብበውና ከዚያ በኋላ ጨመቅ አድርገን ለማየት እንሞክራለን። እንደዚህ ይላል ከቁጥር 19 ጀምሮ አዲሱ ትርጉም አንዳንድ ቦታ ነካለው። እዚህ አሁን የቀድሞ መደበኛ ትርጉም ነው ማነበው። እንዲህ ይላል ከሰው ሁሉ አርነት የወጣው ሲሆን የሚበልጡትን እንድጠቅም እንደ ባሪያ ራሴን ለሁሉ አስገዛለሁ። አይሁድንም እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንሁ። ከሕግ በታች ያሉትን እጠቅም ዘንድ እኔ ራሴ ከሕግ በታች ሳልሆን ከሕግ በታች ላሉት ከሕግ በታች እንዳለ ሆንሁ። ሕግ የሌላቸውን እጠቅም ዘንድ ያለ እግዚአብሔር ሕግ ሳልኖር ነገር ግን በክርስቶስ ሕግ በታች ሳለው ሕግ ለሌላቸው ሕግ እንደሌለኝ ሆንኩ። ደካሞችን እጠቅም ዘንድ ለደካሞች እንደ ደካማ ሆንኩ። በሁሉ መንገድ አንዳንዶችን አድን ዘንድ ከሁሉ ጋር በሁሉ ነገር እንደነርሱ ሆንኩ። በወንጌል ማህበርተኛ እሆን ዘንድ ስለ ወንጌል ሁሉን አደርጋለሁ። በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻውን ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደምሮጥ ሁሉ እንዲሁ አልሮጥም። ነፋስን እንደሚጎስሙ ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ስጋዬን እየጎሰምሁ አስገዛለሁ ይላል። ትንሽ ነገር ላንሳላችሁ። አሁን ዓለም ያለችበት የሰው ልጆችን ሁሉ ስትመለከቱ ዓለማችን በብዙ ሽቅድድም ውስጥ ሩጫ ውስጥ ጽድፊያ ውስጥ ነው ያለችው። ውድድር አለ። ካያችሁ ሀገር ከሀገር ህዝብ ከህዝብ አንድ ሰው ከሌላው ሰው በቤተሰብ መካከል እንኳን ሰው ሁሉ ይወዳደራል። ሰው ሁሉ ይሯሯጣል፣ ይሽቀዳደማል። እና ይህንን ሁሉ ስትመለከቱ ግን አንድ ነገር ነው የሚያሳየን። ሌላው ከሌላው በልጦ ለመገኘት ተሽሎ ለመገኘት ሁሉም ሰው በራስ ወዳድነት ነው የሚሮጠው።
ራሱ ለሚያገኘው ክብር ለሚያገኘው ጥቅም ነው የሚሮጠው። ሰው ሁሉ የሚሮጠው ለራሱ ነው። እያንዳንዱ ሰው የሚሮጠው ለራሱ ነው። ግን ሐዋርያው ጳውሎስ ምንድነው የሚለው? ዛሬም የምንመለከተው ነገር ለሌላው ጥቅም መድከም፣ ለሌላው ጥቅም መሮጥ፣ ለሌላው ጥቅም እንዴት መስራት እንዳለብን ነው የሚናገረው። ጳውሎስ እንግዲህ ከተለመደው በተቃራኒው መንገድ የተለመደው መንገድ ምንድነው ካላችሁ ሰው ሁሉ የሚሮጠው ለራሱ ነው። ዛሬ ወገኖቼ በቀን ውሏችን ለማን ነው የሮጥ ነው? ለምንድነው የሮጥ ነው? ሳምንቱን የሮጥ ነው ለማን ነው? እውነት ለመናገር ሁላችን የሮጥ ነው ለራሳችን ነው። ለራሳችን ጉዳይ፣ ለራሳችን ጥቅም፣ ለራሳችን ነገር ነው የሮጥ ነው። ሐዋርያ ጳውሎስ ግን ከዚህ ለየት ባለ መንገድ ለሌላው ጥቅም ሮጣለሁ፣ ለሌላው ጥቅም እደክማለሁ፣ ለሌላው ጥቅም እጋደላለሁ እያለ ይናገራል። እንግዲህ አሁን ባነበብኩላችሁ ክፍል ይሄንን ነው የሚያነሳው። እንደ ርዕስ ልትወስዱ ትችላላችሁ። ሌሎችን ለመጥቀም እንሩጥ የሚል፣ ሌሎችን ለመጥቀም፣ ለሌሎች ጥቅም፣ ለወንድሞቻችን ጥቅም። እንደምታውቁት ወገኖቼ ጌታ ኢየሱስ ክርስቶስ ራሱ ወደዚህ ምድር የመጣበት ትልቁ ዓላማ ምንድነው ካላችሁ የጠፋውን ለመፈለግና ወገኖቼ ለማዳን ነው የመጣው። ሐዋርያ ጳውሎስም ይሄንን ራእይ ነው ከክርስቶስ ኢየሱስ የተካፈለው። በደማስቆ መንገድ ላይ ሐዋርያት ሥራ ምዕራፍ 9 ላይ ስትመለከቱ ከዚያ በፊት ለራሱ ጉዳይ ይሮጥ ነበረ እና በራሱ መዳንን ለማግኘት በራሱ ለመጽደቅ ይሮጥ ነበረ። ጌታ ኢየሱስ ክርስቶስ በታላቅ ብርሃን ከተገናኘው በኋላ ያቅጣጫ ያስተሳሰብ ለውጥ ነው ያደረገው። ከዚያ ጊዜ ጀምሮ ወገኖቼ የሐዋርያ ጳውሎስን ሕይወት ስታጠኑ የኖረው ወገኖቼ የለፋው የደከመው የወጣው የወረደው ዋጋ የከፈለው ወገኖቼ ለራሱ አልነበረም፣ ለቤተሰቦቹ አልነበረም፣ ለሌላው ሰው ይኖር ነበር። እስከ መጨረሻ ወገኖቼ ለሌላው ሰው ይኖር ነበር። ስለዚህ እዚህ ምዕራፍ 9 ቁጥር 19 ጀምሮ ስትመለከቱ ምንድነው የሚለው? እኔ ነፃ ሰው ነኝ ይላል። ነፃ ሰው ነው ሐዋርያ ጳውሎስ፣ ነፃ ሰው ነው፣ የማንም ባሪያ አይደለሁም ብሎ ይናገራል። የማንም ባሪያ አይደለም፣ ነፃ ሰው ነኝ። ነፃ የወጣ ሰው ነው። በክርስቶስ ኢየሱስ ነፃነትን ያገኘ ሰው እንደ ማንኛዎችም አገልጋዮች ሰዎች ወገኖቼ መብቱን መጠቀም ይችላል። እዛ ከምዕራፍ 9 ከ1 ጀምሮ ስንመለከት እሱ ነፃ ሰው ነው። እንደ ማንኛውም አገልጋይ መንቀሳቀስ ይችላል። ልክ ሲናገር እንደነ ጴጥሮስ ሚስቶቻችንን ይዘን መሄድ አንችልም ወይ ብሎ ይናገራል እና በገዛ እጁ እየደከመ እየለፋ ግን ወንጌልን ያገለግላል። ያለ ደሞዝ ይላል እና ወታደር ያለ ደሞዝ ይሰራል ወይ? የትኛውም ዓለም ክፍል ብትሄዱ ወታደር በራሱ ደሞዝ ሀገር አይጠብቅም። እንደ ምሳሌ ይሄንን ያነሳል እና የራሱን ሕይወት እያነሳ ለሌሎች ጥቅም፣ እዚህ ደጋግሞ የሚያነሳው ለብዙዎች ምን ይላል? ጥቅም፣ ብዙዎች እንዲመለሱ፣ ብዙዎች እንዲድኑ ብሎ ይናገራል። ስለዚህ እዚህ ላይ የሚያነሳው ነገር ይሄንን ነው። ብዙዎችን ለመጥቀም፣ ብዙዎችን ለመመለስ፣ ብዙዎችን በክርስቶስ ኢየሱስ ለማዳን እንደሚሰራ ትመለከታላችሁ። እዚህ የምናየው ይሄንን ነው። አይሁድን እጠቅም ዘንድ ከአይሁድ ጋር እንደ አይሁዳዊ ሆንኩ ብሎ ይናገራል። አይሁድ የራሳቸው ባህል አላቸው፣ የራሳቸው ሕግ አላቸው፣ ስርዓት አላቸው። አይሁድን እጠቅም ዘንድ እንደ አይሁድ ሆንኩ ብሎ ይናገራል። ሄዳችሁ አንዳንድ ክፍል ተመልከቱ። ጌታ ኢየሱስ ክርስቶስም በምድር ላይ ሲኖር ወገኖቼ እሱ የሰማይና የምድር ፈጣሪ ሁሉን የሚችል አምላክ በሰው ባህል ውስጥ፣ በሰው ስርዓት ውስጥ፣ በሰው ሕግ ውስጥ፣ በሰው ሁኔታ ውስጥ ገባ። ለምን? ሰውን ለማዳን፣ ሰውን ለመመለስ። እንዲሁም ደግሞ ሐዋርያ ጳውሎስ በአይሁድ ሕግ ውስጥ በአይሁድ ስርዓት ውስጥ እንዴት ገብቶ ሲመላለስ እንደነበረ ማየት ትችላላችሁ። ብዙ ቦታ ሄዳችሁ ስትመለከቱ በአይሁድ ስርዓት ውስጥ ሲገባ ሐዋርያ ሥራ ምዕራፍ 16 ላይ ቁጥር 3 ስትመለከቱ ጢሞቴዎስን ራሱ አባቱ የግሪክ ሰው ስለነበረ ገረዘው ይላል። ይሄ የአይሁድ ስርዓት ውስጥ ገብቶ እንዴት ሲያልፍ ታያላችሁ። ሐዋርያ ሥራ ምዕራፍ 18 ቁጥር 18 ላይ ሄዳችሁ ስትመለከቱ ሐዋርያ ጳውሎስ ስለት ያቀርብ ነበር፣ ጸጉሩን ይላጭ ነበረ። ምንድነው ትልቁ የሱ ዓላማ በዚያ ሁኔታ ውስጥ ገብቶ ሰዎች ክርስቶስ ኢየሱስን
እንዲያዩ ከዚህ ጌታ ጋር እርቅ እንዲያደርጉ ነው። ሌላው ምንድነው የሚለው? ሕግ የሌላቸውን አሕዛብን እጠቅም ዘንድ እንደነሱ ሆንኩ ብሎ ይናገራል። ይህ እንግዲህ ለክርስቶስ ያለውን ታማኝነት ሳያጓድል ማለት ነው። ለክርስቶስ ኢየሱስ ያለውን ታማኝነት ሳያጓድል በአሕዛብ ሥርዓት ውስጥ ገብቶ አሕዛብ ወደ ክርስቶስ ኢየሱስ እንዲመጡ ስለነሱ ዋጋ ሲከፍል ታያላችሁ። ደግሞ ደካሞችን እጠቅም ዘንድ ይላል። ተመልከቱ፣ ክርስቶስ ኢየሱስ በእኛ ሁኔታ በሰው ሁኔታ ሰው ሆኖ ወደዚህ ምድር ባይመጣ ኖሮ ወገኖቼ ሰው ሊድን የሚችልበት ሌላ ምንም መንገድ የለውም። ይሄ አስገዳጅ እውነት ነው። ይሄ ሰማያዊ እውነት ነው። እንግዲህ ሐዋርያው ጳውሎስ ይሄንን ራእይ ከጌታ ነው የተቀበለው። ስለዚህ የእሱ ትልቁ ዓላማ ሰዎች ይታነጹ ዘንድ፣ ሰዎች ይመለሱ ዘንድ፣ ሰዎች ይድኑ ዘንድ ነው። ስለዚህ ሕሊናቸው ደካማ የሆኑ ሰዎች ልክ እንደነሱ እንደሆነ ይናገራል። እንግዲህ ምንድነው የሚለው? ይህንን ሁሉ የማደርገው የወንጌል ማበርተኛ እሆን ዘንድ ይላል። አዲሱ መደበኛ ትርጉም ላይ ይህንን ሁሉ የማደርገው ከወንጌል በረከትን ለመካፈል ለወንጌል ብዬ ነው ብሎ ይናገራል። ስለ ወንጌል የማይከፍለው ዋጋ የለም። ስለ ወንጌል የማይሆነው ነገር የለም። ሐዋርያው ጳውሎስ ሕይወቱን በአጠቃላይ ስትመለከቱ፣ ስለዚህ ለቆሮንቶስ ሰዎች የሱን ሕይወት እንደ ምሳሌ አድርጎ መብቶቹን፣ ጥቅሞቹን ሊያገኝ የሚገባውን ነገር ከእግዚአብሔር ከቤተ ክርስቲያን ሊያገኝ የሚገባውን ነገር ሁሉ ስለ ወንጌል እንዴት እንደተወ አንስቶ ይናገራል። ወገኖቼ ለጠራው ጌታ እስከ መጨረሻው ድረስ ታማኝ ሆኖ ለመኖር የቆረጠና የወሰነ የእግዚአብሔር ሰውና አገልጋይ ነው። መጽሐፍ ቅዱስ ማቴዎስ 25:21 ላይ ሄዳችሁ ስትመለከቱ አንተ ታማኝ ባሪያ ነው አይደለም የሚለው? እግዚአብሔር ለታማኞች ያዘጋጀው ወገኖቼ ትልቅ ዋጋ አለ፣ ትልቅ ክብር አለ። እግዚአብሔር ያዘጋጀው አክሊል አለ። እያየን ያለነው ምንድነው? ለሌሎች ጥቅም፣ ለሌሎች መዳን፣ ለሌሎች መመለስ ሐዋርያው ጳውሎስ ዋጋ ከፍሎ እንዴት በሕይወቱ ሲመላለስ እንደነበረ ያነሳልና የቆሮንቶስን ሰዎች የሚለው የአንድ ሰው መዳን፣ የአንድ ሰው መታነጽ በእግዚአብሔር ዘንድ ትልቅ ዋጋ እንዳለ ሁሉ የአንድ ሰው መሰናከል ደግሞ ምዕራፍ 8 ላይ ተመልክተናል። ጌታ ኢየሱስ ክርስቶስ እንዴት እንደሚያዝን፣ ኢየሱስ እንዴት እንደሚጎዳ፣ ኢየሱስ ክርስቶስ የሞተለት ዋጋ የከፈለለት ሰው ፍቅር በጎደለው በእኛ ዕውቀት ምክንያት ለወንድማችን ጥንቃቄ ባለማድረግ የተነሳ ወገኖቼ ለራሳችን ብቻ በማሰብ በራስ ወዳድነታችን በሚሰናከለው ሰው እግዚአብሔር በእኛ ላይ ምን ያህል ሊያዝን እንደሚችል የቆሮንቶስን ሰዎች አንስቶ እነዚህ ዕውቀት አለን ብለው ዕውቀታቸውን ያለ ፍቅር በትዕቢት የሚመላለሱትን ይናገራቸዋል። ስለዚህ ሐዋርያ ጳውሎስ የራሱን ሕይወት እንደ ምሳሌ አድርጎ ያነሳል። ለሌሎች ጥቅም እንደሚኖር፣ ለሌሎች ጥቅም ዋጋ እንደሚከፍል፣ ስለዚህ ዝቅ ብሎ ወርዶ ሌሎች ክርስቶስ ኢየሱስን እንዲያዩት ደግሞ እንደሚያደርግ ይህንን ይናገራል። እና ወረድ ብላችሁ ስትመለከቱ ታገኙ ዘንድ ሩጡ ይላል። እዛው ምዕራፍ 9 ላይ ቁጥር 24 ጀምሮ ሄዳችሁ ስትመለከቱ በሽቅድድም ስፍራ የሚሮጡት ሁሉ እንዲሮጡ፣ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁ ታገኙ ዘንድ ሩጡ ይላል። ምንድነው የጳውሎስ ሩጫ? ምንድነው? እዚህ ክፍል ላይ ስትመለከቱ ለቆሮንቶስ አማኞች ይሄ የሩጫ ስፖርት በጣም እንግዳ የሆነ ነገር አይደለም። በ2 ዓመት አንዴ ከኦሎምፒክ በኋላ የሚያዘጋጁት የተለመደ ነው። ይገባቸዋል ስለ ሩጫ ሲናገር። ስለዚህ ሩጫንም የሩጫን ስፖርት እንደ ምሳሌ አድርጎ ያነሳል። የጳውሎስ ሩጫ ምንድነው ካላችሁ ሄዳችሁ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 እስከ 8 ድረስ ሄዳችሁ ስትመለከቱ ማግኘት ትችላላችሁ። መልካሙን ገድል ተጋድያለሁ፣ ሩጫውንም ጨርሻለሁ ይላል። ጳውሎስ የራሱ የሆነ ሩጫ የለውም። የጳውሎስ ሩጫ የጌታ ተልእኮ ነው። እሱ የሰጠው ተልእኮ ነው። እሱ የሰጠው ሀደራ ነው።
ስለዚህ ጳውሎስ የሚሮጠው የሚደክመው ሌላ የግል ወገኖቼ ያስቀመጠው ግብ የግል ነገር የለውም። በደማስቆ መንገድ ላይ የተገለጠለት በታላቅ ብርሃን የተቀበለው ያ ራእይ ጌታ ኢየሱስ ክርስቶስ ሲጠራ ለብዙ አሕዛብ መዳን ምክንያት አድርጎ ሊጠቀምበት እንደሆነ ይህንን ያውቃል። ስለዚህ በሽቅድድም ስፍራ ወይንም በስፖርት ሜዳ በአትሌቲክስ ሩጫ ላይ ስትመለከቱ ብዙዎች ይሮጣሉ፣ ግን የሚሸለመው ስንት ነው ይላል? አንድ ነው ብሎ ይናገራል። ስለዚህ ለመሸለም ዋጋ ለማግኘት ሩጡ ይላል። እግዚአብሔር ይርዳን። ዋጋ ላለው ክብር ላለው አንድ ቀን እግዚአብሔር እንደ ዋጋቸው ይከፍላል አይደለም ይለው? በእኔ ዘንድ ዋጋ ያለው አለ ያለው ጌታ። ስለዚህ የሚሮጡ ሰዎች ለግብ እንዲሮጡ ለውጤት እንዲሮጡ እናንተም እንደዚሁ ለውጤት ለግብ ሩጡ ይላል። ስለዚህ ብዙ ሰዎች ይሮጣሉ ማለት አሁን ሁሉም ይሮጥ ሁሉ ወገኖቼ ለአክሊል አይደለም የሚሮጠው እኮ። አሁን እነዚህ የታወቁ ፕሮፌሽናል አትሌቲክሶችና ጧት የሚሮጡ ሰዎች ግባቸው ይለያያል አይደል? ጧት ብዙዎች የሚሮጡት ለጤንነት ይሮጣሉ አይደል? የአካላዊ ቁመናቸውን ለማስተካከል ይሮጣሉ። ግባቸው እስከዚች ድረስ ነው። ሌሎች ግን እነዚህ ፕሮፌሽናል የሚባሉ ሯጮች ግን ሲሮጡ ወገኖቼ ትሬኒንግ ሲያደርጉ የሚሮጡት የሚታያቸው የሩቅ ግብ አላቸው ወገኖቼ። ምናልባት የዛሬ ዓመት ሊሆን ይችላል ውድድራቸው፣ የዛሬ 6 ወር ሊሆን ይችላል ውድድራቸው። ለዚያ በእያንዳንዱ ቀን ትሬኒንግ ይሰራሉ፣ በእያንዳንዱ ቀን ተግተው ይሰራሉ። ሽልማት የሚያገኙበት ሩጫ እኮ ገና ነው። ስለዚህ ዝም ብለው አይቀመጡም። ገና ነው ሩጫው፣ ውድድሩ ገና ነው ብለው አይቀመጡም። ምክንያቱም ዛሬ የሚያደርጓት ወገኖቼ ትሬኒንግ ነው ለነገ ድል የሚሰጣቸው። ዛሬ ደግሞ የሚያቋርጡት ነገር ወገኖቼ ለነገ መሸነፍ ምክንያት ነው የሚሆናቸው። ስለዚህ ሐዋርያ ጳውሎስ ይህንን ነው የሚለው፣ በሩጫ ውድድር የሚሮጡ ብዙዎች ናቸው ይላል። አሁን ብዙ ጊዜ እንዲህ ሲባል ትሰማላችሁ፣ በቃ ከዳንኩ ይበቃል። በቃ ከዳን በቂ ከሆነ ለምን መጽሐፍ ቅዱስ ስለ አክሊል ይናገራል? ለምን ስለ ሽልማት ይናገራል? ለምን ስለ ዋጋ ይናገራል? አያስፈልግም ነበር። እግዚአብሔር እኮ ወገኖቼ ከመዳን ያለፈ ነገር እንደሚያስፈልግ ያውቃል። አሜን። ከመዳን ያለፈ ነገር። ስለዚህ ከዳንኩ በቂ ነው ብለን መቀመጥ ሳይሆን የዳነ ሰው ምን ሊያደርግ ይገባል፣ የዳነ ሰው በየዕለቱ ምን መስራት ይገባዋል የሚለው ነገር እሱ በጣም ወሳኝ ነገር ነው። ስለዚህ ምንድነው የሚላቸው? ታገኙ ዘንድ ምን አድርጉ? ሩጡ። ምን ታገኙ ዘንድ? ዋጋ ታገኙ ዘንድ፣ ሽልማት ታገኙ ዘንድ፣ አክሊል ታገኙ ዘንድ ሩጡ ብሎ ይናገራል። ሩጡ ብሎ ይናገራል። እንግዲህ ከላይ እየተናገረ የመጣው ሩጡ ሲል ለሌላው ሰው መዳን ሩጡ፣ ለሌላው ሰው መታነጽ ሩጡ፣ ለሌላው ሰው መመለስ ሩጡ ይላል። ለሌላው ሰው ጥቅም ሩጡ። አገልግሎት ራሱ ሲተረጎም ወገኖች አገልግሎት ማለት ሌላውን ሰው መጥቀም ማለት ነው። አሜን። ሌላውን ሰው መጥቀም ማለት ነው። ለሌላው ሰው ጥቅም መኖር ማለት ነው። እግዚአብሔር ይርዳን። በጣም ጥቂት ሰዎች ናቸው ለሌላው ሰው ጥቅም ኖሮም ያልፉ። ብዙ ሰዎች ወገኖቼ ለራሳቸው ጥቅም፣ ለራሳቸው ጉዳይ፣ ለራሳቸው ነገር ሲሮጡ ነው ዘመናቸውን የሚጨርሱት። እንደ ክርስቲያን እንደ አማኝ ወገኖቼ ለራሳችን ጥቅም እንድንኖር አይደለም የተጠራ ነው። ለኛ ጥቅምማ ጌታ ኢየሱስ ክርስቶስ ኖረልን። አሜን። ለኛ ጥቅም ጌታ ኢየሱስ ክርስቶስ መስራት የሚገባውን ነገር ሰራለን። እኛ ግን ለሌሎች ጥቅም እንድንኖር ነው ጌታ የጠራን፣ ለሌሎች ጥቅም። ስለዚህ ሩጡ ይላል። ለማ ጥቅም? ለራሳችሁ ጥቅም አይደለም፣ ለሌላው ሰው ጥቅም። አንድ ጥበቡ የሚባል ዶክተር መጽሐፉን አንብቤ ያለው የምድረ በዳው እረኛ የሚል በሞያው ሐኪም ነው፣ ግን ደግሞ የኖረው በሙሉ ወገኖቼ ለሌሎች ሰዎች
ጥቅምና መታነጽ ነው። ለሌሎች ሰዎች መዳን ምክንያት ነው የኖረው። ወገኖቼ እግዚአብሔር የሰጠንን እድሜ፣ የሰጠንን ጤና፣ የሰጠንን ዕውቀት፣ የሰጠንን ነገር በሙሉ ወገኖቼ ለሌላው ሰው ጥቅም ኖረን እንድናልፍ ነው የጠራን። ስለዚህ ሐዋርያ ጳውሎስ ይህንን ነው የሚለው፣ ታገኙ ዘንድ ምን አድርጉ? ሩጡ። ምን ታገኙ ዘንድ? ሽልማት ታገኙ ዘንድ፣ ዋጋ ታገኙ ዘንድ። አንድ ቀን ጌታ ዋጋ፣ ሽልማትን፣ አክሊልን ይሰጣችኋል። ስለዚህ ለሌላው ሰው መታነጽ እና ለሌላው ሰው መዳን፣ መመለስ ተግታችሁ ሩጡ። እንግዲህ በሩጫ ውስጥ የሚወዳደር ሰው እዚህ ሐዋርያ ጳውሎስ ሲናገር በነገር ሁሉ ነው የሚለው፣ ራሱን ምን ያደርጋል? ይገዛል። በነገር ሁሉ ራሱን ይገዛል። እንደ ምሳሌ አድርጎ ነው አትሌቲክስን እዚህ ጋር የሚያመጣው። ይሄ ስፖርት በእነሱ ዘንድ በጣም ስለሚታወቅ፣ ስለዚህ በነገር ሁሉ ራሱን ይገዛል። በነገር ሁሉ ራሱን ይገዛል። አትሌቲክሶችን ስትመለከቱ በነገር ሁሉ አመጋገባቸው፣ የሚኖሩት አኗኗራቸው፣ ምልልሳቸው በሙሉ ወገኖቼ እንዳላቸው የሀብት ብዛት አይደለም። ብዙ ገንዘብ ስላላቸው ተንደላቀው እንደፈለጉ ሆነው አይደለም የሚኖሩት። ሁል ጊዜ ዲሲፕሊን አላቸው። የትሬኒንግ ሰዓታቸው በትክክል የተጠበቀ ነው። በትጋት ይሰራሉ። ራሳቸውን ይገዛሉ። ከዋናው ግባቸው ሊያስወጣቸው፣ ከዋና ዓላማ ሊያስወጣቸው የሚችል የትኛውንም ነገር አያደርጉም። ምንም ያህል እናንተን ቢወዱ ለእናንተ ብሎ በይሉኝታ ከዋናው ዓላማቸው የሚያስወጣቸውን ነገር አያደርጉም። ብዙ ነው የሚሉት ነገር፣ እምቢ የሚሉት ነገር አለ። በዓላማቸው ላይ ነው ጸንተው የሚኖሩ። ስለዚህ ራሳቸውን ይገዛሉ። ወገኖቼ እኛም ይህንን መንፈሳዊ ሩጫ ስንሮጥ በነገር ሁሉ ራስን መግዛት ይጠይቃል። እምቢ የምንለው ነገር ሊኖር ይችላል። ወገኖቼ አናደርግም ምንላቸው ብዙ ነገሮች ሊኖሩ ይችላሉ። ሌላው በዓላማ ነው ራሱንም ሲያነሳ፣ ሯጭም ሐዋርያ ጳውሎስም በዓላማ ነው ምሮጠው ይላል። ዝም ብሎ ንፋስን እንደሚጎስም ሰው እንዲሁ በዘፈቀደ አይደለም ነገሮችን የሚያደርገው። ስለዚህ ዓላማ አለው። ፊት ለፊት የሚያየው ነገር አለው። ወገኖቼ ዓላማ ያለው ሰው ደጋፊም ተቃዋሚም ቢኖረው ወገኖቼ ደጋፊም ተቃዋሚዎችንም አያይም። ፊት ለፊት የሚያየው። ሯጮችን ስትመለከቱ ሲሮጡ ፎከሳቸው፣ አይናቸው ያለው የመጨረሻ ግባቸው ላይ ነው። ያንን ክር በጥሶ መሄድ ነው። እያመማቸው፣ እግራቸው ተልጦ እያነከሱ እንኳን እየደከማቸው፣ ውሃ መጠጣት እያስፈለጋቸው ወገኖቼ ያንን እያዩ አሁን ያሉበትን ድካምና ህመም ይታገሳሉ። ስለዚህ ከፊት ለፊታቸው የሚያዩ ትኩረት የሚያደርጉበት ነገር አላቸው። እግዚአብሔር ትኩረት ይስጠን። እግዚአብሔር ትኩረት ይስጠን። ወገኖቼ ትኩረታችን የእግዚአብሔር አጀንዳ፣ የእግዚአብሔር ሐሳብ ይሁን። የሐዋርያ ጳውሎስ ትኩረቱ ወገኖቼ ሰዎች ነበሩ። የሰዎች መዳን፣ የሰዎች መታነጽ ነበር። ለሰዎች ዋጋ ይሰጥ ነበር። ስለዚህ የሚኖረው እንደዚያ ነበር። ሌላው ትጋትን ይጠይቃል። በትጋት ያደርግ ነበር። በየቀኑ የሚደረግ ነገር ነው ወገኖቼ። ትላንት አድርገን ዛሬ ምን ተው፣ ዛሬ አድርገን ነገ ምን ተው አይደለም። ይሄ መንፈሳዊ ዲሲፕሊኖች ወገኖቼ በየቀኑ የምናደርገው ነገር ነው። አንዳንድ አዳዲስ ነገሮችን ለመለማመድ ስንሞክር ለተወሰነ ጊዜ ያስቸግረናል። ለምሳሌ ሌሊት ለመነሳት ልምዱ ከሌለን እንቸገራለን። ግን አንድ ቀን እንደምንም ብንነሳ፣ ሁለተኛው ቀን ብንነሳ፣ እስከ 20 ቀን ይሄንን ደጋግመን ብናደርገው ከዚያ በኋላ ወገኖቼ ቀስቃሽ አያስፈልገንም፣ አላርማ አያስፈልገንም። ከኛ ጋር ያ ጉዳይ ይዋሃዳል፣ የኛ ይሆናል። ስለዚህ ያነቃናል። እንዲሁ ነው የትኛው መንፈሳዊ ወገኖቼ ልምምድ፣ ጸሎት እንበለው፣ እግዚአብሔርን ቃል ማጥናት እንበለው፣ የትኛውም ነገር መንፈሳዊ አገልግሎት፣ ለሌሎች ወንጌልን መንገር እንበል፣ የትኛውም ነገር ደጋግመን ስናደርግ ያ ነገር የኛ ይሆናል። ግን እስክንለምደው ድረስ ሊያስቸግረን ይችላል። ስለዚህ ትጋትና ጽናትን የሚጠይቅ ነው። ሌላው ነገር ወገኖቼ ስፖርትም ሆነ መንፈሳዊ ህይወት ወጥነትን የሚጠይቅ ነው። ወጥነት፣ ተከታታይነት የህይወታችን ዘይቤ መሆንን ይጠይቃል። ስለዚህ ሐዋርያ ጳውሎስ ይህንን ነው የሚለው፣ ሩጡ። ምን ለማግኘት?
ሽልማት ለማግኘት አክሊል ለማግኘት ሩጡ። ለራሳችሁ ጉዳይ አይደለም የሚለው፣ ለራሳችሁ ጥቅም አይደለም የሚለው፣ ለሌሎች መታነጽ፣ ለሌሎች መመለስ፣ ሌሎች ወደ ክርስቶስ ኢየሱስ እንዲመጡ፣ በእግዚአብሔር ቤት ውስጥ ያሉ ደግሞ በወንጌል ጸንተው እንዲቆሙ፣ ክርስቶስ ኢየሱስን ወደ መምሰል እንዲያድጉ ለዚህ ሩጡ ብሎ ይናገራል። ወደ መጨረሻ አካባቢ ይህንን ተናግሬ አበቃለሁ። ምንድነው የሚለው? ለሌሎች ሐዋርያ ጳውሎስ እየኖረ እየሮጠ ግን ራሱንም ደግሞ ምን እያደረገ ነው? እየጠበቀ ነው። አሜን። ምንድነው የሚለው እዚህ? ለሌሎች ከሰበኩ በኋላ ሌሎችን ካገለገልኩ በኋላ እኔ ግን ተጥዬ እንዳልገኝ ብሎ ይናገራል። ይህንን አነባለሁ። እንደዚህ ይላል ወደ መጨረሻው ቁጥር ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛለሁ። ይሄ ክፍል እያለ ያለው ስለ መዳን አይደለም፣ ስለ መዳን አይደለም። ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን ምን እያደረኩ እየጎሰምኩ አስገዛለሁ ብሎ ይናገራል። ለሌሎች መትጋት መልፋት፣ ለሌሎች መሮጥ ብቻ ሳይሆን ስጋዬን ደግሞ ምን አደርጋለሁ? እየጎሰምኩ። እንደምታውቁት ይህ ኃጢአተኛ ባህሪ ያለን አይደለ? የሚታገለን በጽድቅ መንገድ ላይ እንዳንሄድ ከክርስቶስ ጋር ባለን ህይወት ውስጥ እንዳንሄድ ከመስመር ሊያስወጣን የሚፈልገን የሚታገለን ነገር አለ። ሌሎችን እየጠቀምኩ ደግሞ ስጋዬን እየጎሰምኩ ምን አደርጋለሁ? አስገዛለሁ ብሎ ይናገራል። ስጋዬን እየጎሰምኩ አስገዛለሁ። ይሄ ውስጣዊ የሆነ ሌላ ጩኸት አለ፣ ሌላ ፍላጎት አለ፣ ሌላ ትግል አለ። እሱን ደግሞ እምቢ ያልኩ እየጎሰምኩ እየጨቆንኩ። መጽሐፍ ቅዱስ እንዲህ ነው አይደለም የሚለው? ስጋ በመንፈስ መንፈስን በስጋ ላይ ሁለቱ ምን ይሆናሉ? ይቀዋወማሉ። ስለዚህ የወደዳችሁትን ማድረግ አትችሉም። ስለዚህ ለስጋ ከፈቀዳችሁ ስጋ በእናንተ ላይ ይሰለጥናል፣ ይገዛል። መንፈስ ከፈቀዳችሁ መንፈስ ደግሞ ይገዛችኋል። መንፈስ በእኛ ላይ ከሰለጠነ ወገኖቼ መንፈሳዊ ህይወታችን በብዙ መንገድ ፍሬያማ ይሆናል። ስጋ ደግሞ እኛን ከገዛና በእኛ ላይ ከሰለጠነ ከመንፈሳዊ ነገር ያወጣናል። ስጋዊ ነገር ሰው ዘርቶ መንፈሳዊ ነገርን ህይወትን ሊያጭድ አይችልም። መበስበስን ነው የሚያጭደው። ስለዚህ ሐዋርያ ጳውሎስ እያለ ያለው ይህንን ነው። ስጠቀልለው ምንድነው የሚለው ሐዋርያ ጳውሎስ? ይሄ ለኔ ብቻ አይደለም ይላል። ቀደም ባነበብኩላችሁ ክፍል ሁለተኛ ጢሞቴዎስ 4:7-8 ላይ መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ ያን ቀን ያቺ ቀን አስደናቂ ቀን ናት። ያቺ ቀን ግሩም ቀን ናት። ያ ቀን ሚላት አለ። አንድ ቀን ወገኖቼ በጌታ ፊት የምናገኘው የክብር ሽልማት፣ አንተ በጎ ታማኝ ባሪያ። እግዚአብሔር ይርዳን። እግዚአብሔር ለሰጠን ተልኮ፣ እግዚአብሔር ለሚፈልገን ህይወት፣ እግዚአብሔር እንድንኖርለት ለሚፈልገው ነገር ወገኖቼ ስንተጋ ወገኖቼ እያንዳንዷ የህይወት ምልልሳችን፣ እያንዳንዱ ቀን፣ እያንዳንዱ ሰዓትና ሁኔታ አንድ ቀን በጌታ ፊት ዋጋ አላት። የምናስበው ሐሳብ፣ የምንናገረው ቃል፣ የምንሰራው ስራ፣ የምንሆነው ነገር ሁሉ ወገኖቼ ዋጋ አለው። ደግሞ ከዚህ ሁሉ በላይ የሱን የመንግስቱን ስራ ስንሰራ፣ ወንጌልን ስንሰራ፣ ለሌሎች ሰዎች መዳንና መታነጽ የምናደርገው፣ የምንለፋው፣ የምንደክመው ነገር አንድ ቀን ወገኖቼ ዋጋ ያሰጠናል። ስለዚህ ወገኖቼ ለሽልማት እንሩጥ። ዋጋ ላለው፣ ክብር ላለው አንድ ቀን ወገኖቼ ጌታ
ለሚያስረክበን በዚያ ቀን ምን ያደርጋል ነው የሚለው? ምን ያደርጋል ነው የሚለው? ያስረክባል። እንዳያችሁት ሩጫ በዛው ዕለት ሽልማት የሚሰጡ እንትኖች ሊኖሩ ይችላሉ። ግን መጨረሻ ላይ ውድድሩ ሲጠናቀቅ መዝጊያ ላይ የሚሰጣቸው ምን አለ? ሽልማቶች አሉ። ወርቅ ይሰጣቸዋል፣ ብር ይሰጣቸዋል። እና በጉጉት ይጠብቃሉ እኮ 10,000 ሜትር የሮጠ ሯጭ ልክ ውድድሩን ሲጨርስ ምን ተስፋ የሚያደርግ ይመስላችኋል? ከድካሙ ባሻገር የሚሰጠውን ሽልማት ተስፋ ያደርጋል። እና ወዲያውኑ ባይቀበል እንኳን በእነዚያ ቀን መዝጊያዎች ያንን ሽልማት እንደሚያገኝ ያንን ተስፋ ያደርጋል። ስለዚህ በደስታ በሐሴት ነው የሚጠብቀው። ወገኖቼ አንድ ቀን የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብርን አክሊል ይሰጠናል። እዚህ ላይ ሲናገር ጳውሎስ እነዚህ ሯጮች የሚሮጡት ለምንድን ነው ይላል? ለሚያልፍ ከንቱ ለሆነ ጊዜያዊ ለሆነ። እንደሚታወቀው በዚያ ጊዜ ሮጠው እንዳሁኑ ወርቅ አይደለም ይሸለሙት፣ እንዳሁኑ ገንዘብ አይደለም ይሸለሙት። የአበባ ጉንጉን በዘንባባ የተሰራ አክሊል ነው የሚሸለሙት። አንድ ቀን 2 ቀን ምናልባት በዚያ ሊመላለሱ ይችላሉ። ግን የሚጠፋ ነው። ግን ለማይጠፋው ይላል ዘላለማዊ ወገኖቼ አክሊል የማይጠፋ የክብር ሽልማት ይጠብቀናል። ስለዚህ ሐዋርያ ጳውሎስ እያለው ምዕራፍ 9 ላይ ሐሳቡን ስጠቀልለው ይህንን ነው። መብቱን የተወው ብዙ ነገሩን የተወው ዋጋ እየከፈለ የሚያገለግለው ወገኖቼ ከፊት ለፊቱ የሚጠብቀው ነገር ስላለ ነው። ዋጋ አለው። ሙሴ ብድራቱን ትኩር ብሎ ተመልክቶ ነበር ይላል አይደል? እግዚአብሔር ይርዳ። በዚህ ዘመን እንደምታውቁት ሁሉ ነገር ሰው ለሚሰራው ስራ ዋጋ ይጠይቃል። በእግዚአብሔር ቤት ውስጥ እንኳን ለሚያደርገው ነገር ዋጋ ይጠይቃል። ወገኖቼ በሰማይ ትልቅ ዋጋ አለ፣ ትልቅ ክብር አለ፣ ትልቅ ሽልማት አለ። እሱ ለጠራን ለፈለገን ለዚህ ዘላለማዊ አገልግሎት ከመቼውም ጊዜ ይልቅ እንድንተጋ እግዚአብሔር ይርዳን። ታዲያ ይሄ ሊሆን የሚችለው ወገኖቼ ሰው በስጋው ሊያደርገው አይችልም። ሐዋርያ ጳውሎስ ይህንን ሁሉ የሚናገረውና የሚያደርገው ከተገለጠለት መገለጥ የተነሳ ከተቀበለው ወገኖቼ መንፈስ ከተቀበለው ጸጋ የተነሳ ያ ጸጋ ብርታት ሆኖት መንፈስ ቅዱስ ኃይል ሆኖት ነው እንጂ በስጋው ያደረገው አይደለም። በሱ ብቃት በሱ ችሎታ ብቻ የሆነ አይደለም። ስለዚህ እኛም የእግዚአብሔር ጸጋና ኃይል ይህንን ታላቅ የእግዚአብሔርን ተልእኮ እንድንፈጽም ሊረዳን ዛሬም ይችላል። የታመነ ነው። እግዚአብሔር አምላክ ሁላችንንም ይርዳን። ለሌሎች እንድንኖር እግዚአብሔር ይርዳን። ለሌሎች መታነጽ ዋጋ እንድንከፍል እግዚአብሔር ይርዳን። በሌላ አቅጣጫ ደግሞ ሌሎች በእኛ እንዳይሰናከሉ ልንጠነቀቅ ይገባናል።